ብሉፕሪንቱ ላይ አይደንቲፋይድ ከሆኑ ኮምፒተንሲ ኤሪያ ውስጥ ፋሚሊ ሎው አንደኛው ነው። በእርግጥ ሌሎች ኮርሶችም አሉ። ፋሚሊ ሎውን የመረጥኩበት የራሴ ምክንያት አለኝ። ስለዚህ ፋሚሊ ሎውም እንግዲህ እንደሌሎቹ ኮርሶች የራሱ ኦብጀክቲቮች አሉት። ከዚህም በተጨማሪ ደግሞ አንድም በጣም ወሳኝ የሆነ ኮርስ ስለሆነ በዚህ እንጀምርና ፍላጎት ካላችሁ ደግሞ ወደ ሌሎችም ኮርሶች የምንሸጋገር ይሆናል። በዚህ መልክ እየተከታተሉ ያሉ ተማሪዎች ስላሉ ማለት ነው። ስለዚህ ፋሚሊ ሎውን ስንመለከት እንግዲህ ብሉፕሪንቱ ነው ጋይድ የሚያደርገን። የመጀመሪያው ሩል pertaining to proof of marriage, irregular union and affiliation is the first objective. So we have to now the rule pertaining to proof of marriage, irregular union and affiliation. ስለዚህ ጋብቻን ማረጋገጥ የሚመለከት ነው ይህ ጥያቄ። ጋብቻ እንግዲህ ኢሬጉላር ዩኒየን ፊሊዬሽን እና ፕሩፍ ኦፍ ማሬጅን በሚመለከት ያሉ ህጎችን ሩሎችን ማወቅ ይኖርብናል እና እነዚህን ሩሎች አይደንቲፋይ ማድረግ ማወቅ መረዳት ያስፈልጋል። ማረጋገጫ መንገዶቹ በህጉ እውቅና ያገኙትን ሩሎች ማወቅ በጣም አስፈላጊ ስለሆነ ከዚህ አንድ ጥያቄ ይመጣል ወይ ሁለት ጥያቄ አይታወቅም፣ ብቻ ጥያቄ በዚህ ዙሪያ እንጠየቃለን ተዘጋጁ ማለታቸው ነው። እንግዲህ በብሉፕሪንቱ ላይ በግልጽ ተቀምጦ እንደሚገኘው ማለት ነው። ጥያቄ በዘፈቀደ አይመጣም። ከላይ እንዳልኩት እነዚህን ኦብጀክቲቮች መሰረት በማድረግ ነው። እነዚህ ኦብጀክቲቮች ናቸው በሌላ አነጋገር ወደ ጥያቄ የሚቀየሩት ማለት ነው። ሁለተኛው ኦብጀክቲቭን ስንመለከት ሜካኒዝም ቱ ሪዞልቭ ዲስፑት አራይዚንግ አውት ኦፍ ማሬጅ ኤንድ ኢሬጉላር ዩኒየን የሚል እናገኛለን። አሁንም እዚህ ጋር ሁለት ነገሮችን ነው የምናየው። የመጀመሪያው ማሬጅ ዲስፑት ሜካኒዝም ነው። ሁለተኛው ደግሞ ኢሬጉላር ዩኒየን ዲስፑት ሜካኒዝም ነው። በጋብቻ ውስጥ ያሉ ሰዎች ግጭት ቢያጋጥማቸው እንዴት ሶልቭ ያደርጋሉና ሳይጋቡ እንደተጋቡ አብሮ የሚኖሩ ሰዎች መካከል ዲስፑት ቢያጋጥም በምን አይነት መልኩ ሪዞልቭ ይደረጋል የሚለው ነገር ነው። እነዚህ ሁለቱን ሜካኒዝም ከለየን በኋላ በሁለቱም ስር ያሉ ሌሎች ፖይንቶችን መረዳት በጣም ያስፈልጋል ማለት ነው። ሶስተኛው ኦብጀክቲቭ ጋር ስንመጣ ዲሶሉሽን ኦፍ ማሬጅ ነው፣ የጋብቻ መፍረስ ነው። ጋብቻ እንዴት ይፈርሳል የሚለውን ነገር እናያለን። ፕሮሲጀር ፎር ዲሶሉሽን ፕሮሲጀሮችን 1 2 3 ብለን ማወቅ የግድ ይለናል። አሴ ሎየር ነገም የሚያጋጥመን ስለሆነ ወደ ስራ ዓለም ስንመጣ ሁለተኛው ደግሞ ሌጋል ኢፌክት ኦፍ ዲሶሉሽን ነው። ከጋብቻ መፍረስ ጋር ተያይዞ የሚያጋጥሙ ኢፌክቶች አሉ። እነዚህ ልጆችን በተመለከተ ንብረትን በተመለከተ ሊሆን ይችላል። ምን አይነት ኢፌክቶችን ያመጣል የሚለውም እንዲሁ መረዳት በጣም ያስፈልጋል። ከዚህ ጋርም እንግዲህ የሆነ ጥያቄ እንደሚጠይቁን ሂንት ሰጥተውናል ማለት ነው። በብሉፕሪንቱ መሰረት በዚሁ መዘጋጀት እጅግ በጣም ወሳኝ ነው። አራተኛው ኦብጀክቲቭ እንግዲህ አሰርቴመንት ኦፍ ፓተርኒቲ ነው። ይሄ አባትነትን ማረጋገጥ የሚመለከት ነው። አባትነትን ማረጋገጥ የሚቻልባቸው ሞዶች አሉ። እነዚህን ሞዶች እንመለከታለን። ከዛም በተጨማሪ ልጅነትን መካድ የሚመለከት ወይም ደግሞ ዲስኦውኒንግ የሚለውም ደግሞ እነዚህን እናያለን ማለት ነው። ምን ሁኔታዎች ሲሟሉ ነው አባትነት የሚረጋገጠው፣ አባትነትን መካድ የሚቻለው በምን አይነት ሁኔታ ነው የሚለውን ከህጉ አንፃር እንድናውቀው ኦብጀክቲቭ ላይ ተቀምጧልና ይሄንን መረዳት እጅግ በጣም ወሳኝ ነው። ወደ አምስተኛው ኦብጀክቲቭ ስንመጣ ራሽናል ቢሃይንድ አዶፕሽን ኤንድ ሜንቴናንስ ነው። አዶፕሽን እንግዲህ ጉዲፈቻ ነው። ጉዲፈቻ ለምን እንዳስፈለገ ሪዝኑን ማወቅ ያስፈልጋል ወይም ደግሞ ራሽናሉን ማወቅ ያስፈልጋል። ከዛም በተጨማሪ አንድ ኦብሊጌሽኑ ምንድነው? እሱ ለሰፕላይ ኦፍ ሜንቴናንስ
ከፍቺ ጋር ተያይዞ እንግዲህ ልጆች ቀለብ የሚባል ነገር አለ። ወይም ደግሞ ልጆች ከፍቺ በኋላ ልጆች በምን አይነት መልኩ መኖር አለባቸው፣ ምግባቸው፣ የትምህርት ጉዳይ፣ ሌሎች ጉዳዮች ስላሉ እነዛ ሰፕላይ ሜንቴነንስ ይባላል። እነዚህ ለምን አስፈለጉ የሚሉትን ነገሮች እንጠየቃለን በእርግጠኝነት ማለት ነው። ይህን እንግዲህ ኦብጀክቲቭ 5 ላይ ተቀምጧል። እነዚህን 5ቱን ኦብጀክቲቭ በደንብ ማስተር አደረግን ማለት በእነዚህ በ5ቱ ኦብጀክቲቭ ውስጥ የተጠቀሱ ሩሎችን በደንብ ተረዳን ማለት በእርግጠኝነት የኤግዚት ኤግዛምን በቀላሉ ከፋሚሊ ኮርስ አንጻር ማለት ነው ልንሰራ እንችላለን ማለት ነው። ፋሚሊ ሎ ላይ እንግዲህ 6 ጥያቄ ነው እንድንመልስ ከኛ የሚጠበቀው ማለት ነው። ስለዚህ በዚህ በ6ቱም ጥያቄ ላይ በቂ ማብራሪያ ሰጣችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ሌሎች የህግ ትምህርት ኤግዚት ኤግዛም ላይ የሚመጡ ኮርሶቹን ኦብጀክቲቫቸውን መሰረት በማድረግ ከላይ እንደገለጽኩት መረዳት ወይም ደግሞ ማወቅ መዘጋጀት የምትፈልጉ ቴሌግራም ቻናሌ ላይ ጆይን ማድረግ ትችላላችሁ።